ባለፉት ሳምንታት ሐማስ ተኩስ አቁም ለማድረግ ተስማምቻለሁ ማለቱ ይታወሳል። ዛሬ ላይ ደግሞ የተኩስ አቁም ስምምነት ለማድረግ በአሜሪካም የቀረበውን እቅድ በጋዛ ያለውን ሞት የሚጨምር ነው ሲል ወቀሳ አቀረበ። እቅዱ ከፍላጎቴ ጋር የሚጣረስ ነው ሲል ማጣጣለው። እስራኤል በአሜሪካም የቀረበውን የተኩስ አቁም እቅድ እንደምትቀበለው ተናገረች። እስራኤልና ሐማስን ማደራደርና ፍላጎታቸውን ማመጣጠን ከባድ ነው ስትል ኳታር መግለጫ መስጠቷ ቢታወስም ፈረንሳይ፣ ዩኬና ካናዳ እስራኤል በጋዛ ላይ የምታደርገውን ጦርነት ዓለም አቀፍ የጦርነትን ስርዓት የጣሰነው ሲሉ ወቀሳ ቢያቀርቡም ጦርነቱ ዛሬም አልቆመም። የእስራኤል ጦር በመላው ጋዛ የጀመረውን የምድር ላይ ዘመቻ የጌዲዮን ሰርገላ ሲል በመሰየም ጥቃቱን ማስፋቱ ይታወቃል። እስራኤል ይህንን ዘመቻም ሐማስን እስከ መጨረሻው የማጥፋት ፍላጎቷን የምታስፈጽምበት እንደሆነ ትናገራለች። እስራኤል የጀመረችው ዘመቻም ከስካሁን የከፋ ነው መባሉም አይዘነጋም። እስራኤል ምግብን ጨምሮ የትኛውም ሰብአዊ እርዳታ እንዳይገባ ከከለከለች በኋላ የራብ ችግር እንዳይከሰት በሚል የምግብ እርዳታ ቁሳቁስ ወደ ጋዛ እንዲገባ መፍቀዷ ቢታወቅም ዛሬም ጦርነቱ አልቆመም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ጋዛን ሙሉ በሙሉ በመቆጣጠር ሐማስ የሚዘርፈውን የእርዳታ እህል እንደምትከላከልና ለዚህም ጦሯ ዝግጁ መሆኑን ተናገሩ። እናም በጋዛ ምድር ላይ ዛሬም ንጹሃንን የሚታደግ አንድ ኃይል አልተገኘም። ዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት ድርጅት፣ ብሪክስ፣ የአውሮፓ ህብረትና ሌሎች ድርጅቶች የእስራኤልና ሐማስ ጦርነት ለመፍታት ለቁጥር የሚታክት መግለጫና ሪፖርት እንዲሁም ስብሰባ ቢያደርጉም በሁለቱ ወገኖች መካከል በሚደረግ ጦርነት የሚጠፋውን ነፍስ ማዳን አልሆነላቸውም ይላሉ ጉዳዩን የሚከታተሉ ወገኖች። አሁን በቀረበው የተኩስ አቁም እቅድ ላይ እስራኤል ስምምነቷን ብትገልጽም ሐማስ ግን ጥርጣሬ ያለኝ ብሏል። ሆኖም በውይይቱ ላይ እየተሳተፈ ይገኛል ስትል አሜሪካ አስታውቃለች። የነጩ ቤተ መንግስት ፕሬስ ሴክሬታሪ ካሮሊን ሌቪት እስራኤል መፈረሟንና በትራምፕ አስተዳደር የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እቅዱን ለሐማስ መስጠታቸውን ገልጸዋል። እቅዱ ለሐማስ ከቀረበ በኋላም የቡድኑ ፖለቲካዊ ቢሮ አባል ባሲም ናኤም እቅዱ የህዝባችንን ፍላጎት የሚያረካ አይደለም ሲል ቢገልጽም ተጨማሪ ጉዳዮችን እያጤነ እንደሚገኝ ግን ከመናገር አልሸሸገም። ሐማስ አሜሪካ ባቀረበችው እቅድ ላይ ተወያይቶ በሰዓታት ውስጥ ሐሳብ እንደሚሰጥ ናኤም ገልጿል። በሌላ በኩል በአሜሪካም የቀረበው እቅድ ዝርዝር ጉዳዩ ለህዝብ ይፋ አለመደረጉን የሐማስ ከፍተኛ ባለስልጣን የሆኑት ሳሚ አቡ ዙሃሪ ከተናገሩ በኋላ የእስራኤል ቁርጠኝነት ግን አጠራጣሪ ነው፣ ምክንያቱም የጋዛን ጦርነት ለማስቆም ምንም ፍላጎት አላሳየችም ሲሉ ለሮይተርስ ተናግረዋል። ሳሚ አቡ ዙሃሪም አክለውም የእስራኤል ጦር ከጋዛ መውጣት የእርዳታ እህል በስፋት መግባት እንዳለበት የቡድኑን አቋም አሳውቀዋል። እቅዱ 28 በህይወት ያሉና የሌሉ የእስራኤል ታጋቾች በመጀመሪያው ሳምንት እንደሚለቀቁ ያስቀምጣል። በምትኩም እስራኤል 1236 የፍልስጤም እስረኞችንና 180 ህይወታቸው ያለፉትን እንደምትፈታና እንደምትመልስ ይደነግጋል። ለዚህ እንደ ቋሚ አማላጅና ምስክር የአሜሪካው ዶናልድ ትራምፕ፣ ኳታርና ግብጽ ይገኙበታል። በተጨማሪም ወደ ጋዛ የሚገባው እርዳታ በቂ መሆን አለመሆኑን በእቅዱ መሰረትም ይከታተላሉ። አንዳንድ ተንታኞች ግን የዶናልድ ትራምፕ በኮሚቴው ውስጥ መካተት ጥርጣሬ ያጭሮባቸዋል። የዶናልድ ትራምፕን ሐሳብ ማመን ስለማይቻል ሊያደናቅፉት ይችላሉ ሲሉም ይከራከራሉ። ትራምፕ ወደ ስልጣን ከመምጣታቸው ሐማስን የገሃነመ እሳት ሳይወርድበት ታጋቾችን ይፍታ ሲሉ ማስፈራራታቸው የሚታወስ ሲሆን ሐማስም የትራምፕን ጫና እንደማይቀበል መናገሩ የሚዘነጋ አይደለም። ታጋቾችም እስካሁን አሉ። ከዚህ ከተኩስ አቁም እቅድ ጋር ተያይዞ የእስራኤል ባለስልጣናት እቅዱን ቢስማሙበትም ወደ ህዝብ ግን ይፋ ለማድረጋቸውን የአልጀዚራ ዘገባ ያመለክታል። እስራኤል በጋዛ ባደረገችው ዘመቻ ፖለቲካዊ ኪሳራ እንዳጋጠማትና ከታጋቾች ቤተሰብ ጋር ውዝግብ ውስጥ መግባቷ የብዙዎች አስተያየት እየሆነ መጥቷል። የኔታንያሁ መንግስት ከዓለም አቀፉ ማህበረሰብና ከታጋች ቤተሰቦች የሚወረወርበትን እሳት መቋቋም እንደተሳነው ብዙ አመላካች ነገሮችም ተስተውለዋል። አሁን በህይወት ያሉና የሌሉ ታጋቾችን ለመቀበል የኔታንያሁ አስተዳደር እንደሚገደድ ከታጋች ቤተሰቦች ጋር በነበረው ቆይታም ቃል መግባቱን አንድ የእስራኤል ፖለቲካ ተንታኝ ገልጸዋል። ተንታኙ አኪባ አልዳር እስራኤል እቅዱን መቀበሏም ያልተለመደ ነገር ነው፣ ምናልባት ኔታንያሁ ሐማስ የማይቀበላቸው ነገሮች በማንሳት ጦርነቱን ለመቀጠል ፍላጎት ሊያሳዩ እንደሚችሉ የሐማስን ስም በማጥፋትም እቅዱን አልቀበልም ብሏል በሚል ታጋቾችን ለማስመለስ የሚደረገውን ስምምነት ሊያደናቅፈው እንደሚችል ስጋታቸውን አስቀምጠዋል። ከዚህ በፊት ቀርበው የነበሩ የተኩስ አቁም ስምምነቶች በተራራቀ ፍላጎት ሳይተገበሩ እንደቀሩና ጦርነቱ ለጋዛውያን የከፋ እንደሆነም ይታወቃል። የእስራኤል ድርጊት ዛሬም ከተቃውሞ አላመለጠም። የደቡብ ምስራቅ ኤዥያ ሀገራትን እየጎበኙ የሚገኙት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአውሮፓ ህብረት በእስራኤል ላይ ጠንከር ያለ ውሳኔ ማሳለፍ ይኖርበታል፣ ለፍልስጤማውያን ዕውቅና መስጠት በይደር የሚቆይ ጉዳይ መሆን የለበትም፣ ፖለቲካዊ ውሳኔ ላይ ለመድረስ ፖለቲካዊ ፍላጎትን ማሳካት የግድ ነው ሲሉ ተናግረዋል። ይህ የማክሮን ሐሳብ ከዚህ በፊትም በተለያዩ ወገኖች ሲነሳ እንደነበር ይታወሳል። በሌላ በኩል የአውሮፓ ህብረት ውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ የእስራኤል ድርጊት ሐማስን ከማጥፋት የዘለለ በሰብአዊነት ላይ የተሰነዘረ ጥቃት ነው ሲሉ ተችተውታል። እስራኤል እርዳታ እንዲገባ ፈቅጃለሁ ብትልም የአውሮፓ ህብረት ግን ለጋዛ ህዝብ የምግብ እርዳታ ለማቅረብ አለመቻሉን ካጃ ካላስ ተናግረዋል። በአውሮፓም የእስራኤል ታማኝ እንደ
እንደሆነች የምትቆጠረው የጀርመኑ ቻንስለር ፍሬድሪክ ሜርዝም እስራኤል ሰብአዊ እርዳታን መከልከል እንደሌለባት ሐሳብ አቅርበዋል። ኪር ስታርመርን ጨምሮ የአውሮፓ ኃያላን መንግስታት መሪዎች የእስራኤልን ድርጊት ቢያወግዙም ለጋዛ ነፍሳት ግን እስካሁን ይራራላቸው የለም። ዛሬም ምግብ ለመቀበል ከመጡት መካከል 20 ሰዎች ሲቆስሉ 18 የሚሆኑት ሕይወታቸው ማለፉን የጋዛ ሰብአዊ እርዳታ ድርጅት ይፋ አድርጓል። ከዚህ ከእስራኤልና ሐማስ ጦርነት ጋር በተያያዘም የሁለት ሀገርነት መፍትሄ ሁለቱን ወገኖች ወደ ሰላም ሊወስዳቸው ይችላል የሚል መከራከሪያም የሚያቀርቡ ሲኖሩ፣ በሌላ በኩል የእስራኤል ፖለቲከኞች ሐማስን ትጥቅ ማስፈታት በሚል አቋማቸው ተጠምደው የሁለት ሀገርነት መፍትሄን በዓይናችን እንዳይዞር በጆሮአችን እንዳይሰማ ሲሉ አጥብቀው ይከራከራሉ። ይህ እስራኤል የምታራምደው ሐማስን የማጥፋት አጀንዳና ዓለም አቀፉ ማህበረሰብ የሁለት ሀገርነትን መፍትሄ እንዳማራጭ እያቀረበ ባለበት ሰዓት የእስራኤል ፖለቲካ ወደ የት ሊደርስና ፖለቲከኞችስ ምን የመፍትሄ አማራጭ ያመጣሉ የሚለውን መጠበቅ የግድ ይሆናል።